ሲቪያችሁን በእንደዚህ አይነት መንገድ ካልሰራችሁ ለስራም ሆነ ለትምህርት ወደ አውሮፓ አፕላይ ባታደርጉ ይመከራል። ምክንያቱም ጊዜ ማባከን ነው የሚሆንባችሁ። ያው እንደሚታወቀው ሲቪ በአፕሊኬሽን ፕሮሰስ ላይ በትምህርትም ሆነ በስራ በጣም አስፈላጊውና በአፕሊኬሽን ፕሮሰስም ላይ ኮንሲደር የሚደረገው ነገር ሲሆን እና ይህን ቪዲዮ ከመጨረሻ ከተከታተላችሁ ኦርጋናይዝድ የሆነ በጣም ፕሮፌሽናል የሆነ በስራ አፕሊኬሽንም ሆነ በስኮላርሺፕ አፕሊኬሽናችሁ ላይ ትልቅ ለውጥ የሚፈጥር ተቀባይነታችሁ ከፍ የሚያደርግ ሲቪ እንዴት መስራት እንደምትችሉ ማግኘት ትችላላችሁ ማለት ነው። እና ያው እኔ ለማታውቁኝ እኔ ዮሐንስ እባላለሁ። የምኖረው አውሮፓ ውስጥ ነው እና የዚህ ዩቲዩብ ዓላማ ደግሞ የተለያዩ ወደ ውጪ ወጥተው መማር ለሚፈልጉ መስራት ለሚፈልጉ መኖር ለሚፈልጉ ኢትዮጵያን እንዴት ያለ ኤጀንሲ ምንም ገንዘብ ሳያወጡ በራሳቸው አፕላይ አድርገው ሊወጡ እንደሚችሉ ስቴፕ ባይ ስቴፕ ከአፕሊኬሽን እስከ ቪዛ ፕሮሰስ ምን ሊመስል እንደሚችል እያንዳንዱን ፕሮሰስ ያለምንም ክፍያ በነፃ እየሰራሁኝ የማሳይበት ዩቲዩብ ቻናል ሲሆን ስለሆነም ሰብስክራይብ፣ ላይክ፣ ፎሎ፣ ሼር ማድረጋችሁን አትርፉ። አፕላይ ከማድረጋችሁ በፊት የሚያስፈልጉ ዋነኞቹ ዶክመንቶች ውስጥ አንደኛው ሲቪ ነው። ለማታውቁ ደግሞ ሲቪ ያው ስለናንተ ፐርሰናል ዲቴል፣ ስለ ትምህርታችሁና ስለ ወርክ ኤክስፒሪየንስ፣ ስለ ሰርቲፊኬሽናችሁ፣ ስለናንተ ኳሊፊኬሽን የሚያወራ ሲሆን እሱንም አጠር ባለ መንገድ የሚገለጽበት መንገድ ነው። ያው ብዙ አይነት የሲቪ አሰራር አለ። እናም አብዛኞቹ ሲቪ መስሪያ መንገዶች ደግሞ አብዛኞቹ ገንዘብ ይጠይቃሉ፣ ማለት ክፍያ ይጠይቃሉ። ኦርጋናይዝድ ስትራክቸር ሊሆኑ አይደሉም እና ፎርማታቸውም ይሄን ያህል ሳቢ አይደለም እና ዲቴይልም ስለናንተ መግለጽ አይችሉም እና በዛ ምክንያት ብዙ ጊዜ የስራ አፕሊኬሽናችንም ሆነ የትምህርት ብዙ ጊዜ ተቀባይነትን ያጣልና ዛሬ ግን ይዤላችሁ የመጣሁት ሲቪ በአይነቱ ለየት ያለና በአፕሊኬሽን ፕሮሰሳችሁ ላይ በጣም ትልቅ ሚናን የሚጫወት ሲቪ አሰራር መንገድ ሲሆን ይህ ሲቪ ከሌሎች ሲቪ የሚለየው ሶስት ነገር አለ። አንደኛው ይህ ሲቪ አውሮፓን ስታንዳርድ ሲቪ ነው። በመላ አውሮፓ የሚገኙ ሰዎች የሚጠቀሙት የሲቪ ስታይል ሲሆን በሁሉም የአውሮፓ ሀገራት ካምፓኒዎችም ሆነ ዩኒቨርሲቲዎች ተቀባይነት አለው። እናም በዚህም ምክንያት ያው ኢትዮጵያ ውስጥም ልጠቀሙ ብትሉ የተለያዩ ካምፓኒዎች ስራ ለመቀጠር ወተን ቦታ ተቀባይነት ያለው ሲቪ ነው ማለት ነው። እና አንደኛው ይሄ ሲሆን ሁለተኛው ደግሞ ሲቪው በፈለጋችሁት ቋንቋ መሆን ይችላል። ወደ ፈረንሳይ አፕላይ ማድረግ ብትፈልጉ በፈረንሳይኛ ቋንቋ ሲቪውን ማዘጋጀት ትችላላችሁ። ጣሊያን ብትፈልጉ በጣሊያንኛ፣ ጀርመን ብትፈልጉ በጀርመንኛ ይቀየራችሁ በፈለጋችሁት ቋንቋ አፕላይ ማድረግ ትችላላችሁ። ይሄ በጣም ብዙ ሲቪ መስሪያ ዌብሳይቶች የሌላቸው ነገር ሲሆን ሶስተኛው ደግሞ በጣም ወሳኙ ነገር ምንድነው? ይህ ሲቪ ገንዘብ አያስከፍልም። 100% ፎር ፍሪ የምታዘጋጁበት መንገድ ነውና ይሄ በጣም ከሌሎች ሲቪ የሚለየው ነገር ነው ማለት ነውና የዚህም ሲቪ ስም ኤሮፓዝ ተብሎ ይጠራል። እነዚህን ሲቪ አሰራር ከመጀመሪያ እስከ መጨረሻ ምን እንደሚመስል አሳያችኋለሁ ማለት ነው። ሲቪያችሁን የምትሰሩበት ዌብሳይት ያው ኤሮፓዝ ይባላል እና ይህ ዌብሳይት ሊንኩን እኔ እንትን አድርጌ በቴሌግራም ቻናል ይለቀላችኋለሁ። እዚሁ ዩቲዩብ ዲስክሪፕሽን ስር አስቀምጠላችኋለሁ። ኤሮፓዝ ብላችሁ ብትጽፉ በጣም ብዙ አይነት የተለያዩ ዌብሳይቶችን ስለሚመጣ ትንሽ ግራ ሊያጋባችሁ ስለሚችል የማስቀምጠላችሁ ሊንክ ተጠቀሙ። በቀላሉ ዳይሬክት የሚያስገባችሁ ወደ ዌብሳይቱ ማለት ነው፣ ወደ ሲቪውን ወደ መስሪያ ዌብሳይት እና ይኸውና ያው እንደምትመለከቱት መጀመሪያ ገና ክሬት አካውንት ብለን ስንገባ የሚመጣው ፊት ለፊት ነው እና በመቀጠል ስማችን እናስገባለን። ስማችን ፈርስት ኔማችሁን ያው የእናንተና የአባታችሁን ስም ታስገባላችሁ። ላስት ኔም ላይ ደግሞ የአያታችሁን ስም ታስገባላችሁ። ከዛን አባውት ሚ ይላል እዚህ ጋር ስለናንተ ባጭሩ ግለጹ ነው የሚለው ማለት ነውና ስለራሳችሁ ተገልጻላችሁ። ከዛን ዳይሬክትሊ ትመጡና ደግሞ ፎቶ ታስገቡለታላችሁ ይሄን ፓርት። ልክ በመቀጠል ደግሞ አባውት ሚ ነው ስለራስ ዲስክሪፕሽን ጻፍ ይለኛል። ስለራሴ ደግሞ ዲስክሪፕሽን እዚህ ጋር ስለራስ ዲስክሪፕሽን ማለት እናንተ ማን ናችሁ፣ ስለ ኢኩዌሽን ባክግራውንዳችሁ፣ ስለ ስራ ኤክስፒሪየንሳችሁ አጠር አድርጋችሁ ስለራሳችሁ መግለጽ። ስለ አንድ ካምፓኒ ውስጥ ገቡ ልታመጡ የምትችሉትን ወይም አንድ ዩኒቨርሲቲ ለስኮላርሺፕ ሆነ ደግሞ አፕላይ የምትፈልጉ ሲቪ አንድ ዩኒቨርሲቲ ትገቡ የምታመጡትን ለውጥ ምናምን ስለናንተ ጥንካሬ ጎን ምናምን በደንብ አድርጋችሁ ገልጻችሁ የምታዘጋጁበት ነው ማለት ነው። ከዛን ያው ፓስፖርት፣ አይዲ፣ ወርክ ፐርሚት ይሄ ለአውሮፓኖች ነው፣ ለእናንተ ጥቅም የለውም። ከዛን እዚህ ጋር ደግሞ ያው እድሜያችሁ ማን ነው የትውልድ ቀናችሁን ታስገባላችሁ። ከዛ በመቀጠል ፕሌስ ኦፍ በርዝ ነው የት ነው የተወለዳችሁት የሚለውን እዚህ ጋር ሲቲዩ ከተማውን ሀገሪቱና ያው ታስገባላችሁ ማለት ነው። ከዛን ጀንደር ጾታ ነው ያው እንደምታውቁት፣ ናሽናሊቲ ኢትዮጵያ ትሉታላችሁ። በመቀጠል ኢሜይል ነው የምታስገቡት፣ ኮንታክት ኢንፎርሜሽን ይላል። ከኢሜይል ቀጥሎ ደግሞ ስልክ ቁጥር ታስገባላችሁ። ከዛን አድረስ ነው የምታስገቡት። የአድረሳችሁ የትኛው ነው የቤታችሁ ነው የሥራ ቦታችሁ ነው ነምበር ይጠይቃችኋል። የቤታችሁን
አስገቡ። ከዛን የፖስታል ኮድ ማለት የፖስታ ቁጥር ነው። የአዲስ አበባ አሁን ለምሳሌ 1000 ነው። የሌሎችን ደግሞ ያው ጉግል ላይ ሰርች አድርጉት እና ሲቲ አዲስ አበባ፣ ሀገር ደግሞ ኢትዮጵያ ብለን እናደርጋለን። ከዛን ያው ሴቭ ብለን እንቀጥላለን እና ይሄን ይመስላል ማለት ነው። አጠር ያለው ስለኛ የገባው ዳታ ይሄን ይመስላል። ከዛን አድ ሴክሽን እንለዋለን። ኦኬ ወደ ቴምፕሌት እንደመመረጣ እንዳትገቡ። አድ ሴክሽን ብለን እዚህ ጋር ያው ክሊክ ስታደርጓት እቺ እንትን ያመጣላችኋል። ክሬት ኒው ሴክሽን የሚል አለ። ከዛን ኒው ሴክሽን ክሊክ ስታደርጉት ሴሌክት ቢለው ክሊክ ስታደርጉት ብዙ ኦፕሽኖች ያመጣላችኋል። ከነዚህም ኦፕሽኖች ውስጥ ወርክ ኤክስፒሪያንስ፣ አሁን እኔ ወርክ ኤክስፒሪያንስን ክሊክ አድርጌዋለሁ። ስለራሴ ብዙ ማውራት ስላለብኝ ማለት ነው። ሲቪ ላይ ስራችሁ ምንድነው ብሎ ይጠይቃችኋል። የሰራችሁን ታይትል ታስገቡታላችሁ። አሁን ለምሳሌ እኔ ኬሚካል ኢንጂነር ነኝ ብዬ አስገብቻለሁ። ከዛ በመቀጠል ኢምፕሎየር ማን ነው ብሎ ይጠይቀኛል። ኢምፕሎየር ፊደል አግሮ ኬሚካል ኢንዱስትሪ ብዬ አስገብቻለሁ። ኢምፕሎየር ከተማ አዳማ ብዬ አስገብቻለሁ። ካንትሪ ደግሞ ኢትዮጵያ። ከዛም በመቀጠል ከመጀመራችሁ እስከ መቼ ድረስ ሰራችሁ? ፍሮም የሚለው ከመጀመራችሁ ነው። እዚህ ካምፓኒ መስራት የጀመራችሁት ነው። ደግሞ ቱ የሚለው እስከ መቼ ነው። ሜን አክቲቪቲ ኤንድ ሪስፖንሲቢሊቲ የሚለው ደግሞ በዚህ ካምፓኒ ውስጥ የእናንተ ኃላፊነት ምን ነበር እና ምን ነበር የምትሰሩት፣ ስራችሁ የእናንተ ስራ ምን ነበረ ብሎ ነው የሚጠይቃችሁ። ከዛ ሴቭ ብላችሁ ታልፋላችሁ። ከዛንም አድ ሴክሽን የሚለውን እንደገና ክሊክ ታደርጋላችሁ። ኩዌሽን ኤንድ ትሬኒንግ የሚለውን ክሊክ አድርጌያለሁ። አሁን ደግሞ ስለ ትምህርታችሁ ስለ ኳሊፊኬሽናችሁ ነው የምታወሩት እና ምንድነው እኔ ያው ከፍተኛ ያገኘሁት ኳሊፊኬሽን ዲግሪ ነው። በምን በቢአይኤስ ኢን ኬሚካል ኢንጂነሪንግ ብዬ ማስገብቻለሁ እኔ ዲቴል እና ኦርጋናይዜሽን ፕሮቫይድ ኤዱኬሽን ኤንድ ትሬኒንግ ማን ነው ይሄንን ኳሊፊኬሽን የሰጠም የት ነው የተማርከው እንደማለት ነው። አዲስ አበባ ዩኒቨርሲቲ ብዬ አስገብቻለሁ እና ከዛን ዌብሳይት ብሎኛል። ዌብሳይቱን አላስገባውም፣ እናንተ ማስገባት ትችላላችሁ የዩኒቨርሲቲያችሁን። ወሳኙ ጥያቄ እዚህ ጋር ምንድነው ሌቭል ኢን ኢኪዩኤፍ የእናንተ አሁን ያገኛችሁት ዲግሪ በኢሮፒያን ስታንዳርድ ያላችሁ ኳሊፊኬሽን ስንተኛ ደረጃ ነው እንደማለት ነው። እና ብዙ ደረጃዎች አሉ ከአንድ ጀምሮ። የኢትዮጵያ አሁን የአዲስ አበባ ዲግሪ የአዲስ አበባ ዩኒቨርሲቲ ዲግሪ 6ኛ ነው እና አብዛኞቹ የኢትዮጵያ ዩኒቨርሲቲዎች ዲግሪ ኳሊፊኬሽናቸው 6ኛ ነው እና 6ኛ ብላችሁ 6 ብላችሁ ታስገቡታላችሁ እና ሌቭል 6 ብዬ አስገብቻለሁ እኔ። እናንተም እንደዛ ብላችሁ ታስገቡታላችሁ ማለት ነው። ከዛን ያው ሲቲ አዲስ አበባ ካንትሪ ኢትዮጵያ ብዬ ቀጠልኩኝ እና ከመጀመሪያው እስከ መቼ ነው እዚህ ዩኒቨርሲቲ የተማርከው ነው። አሁን ደግሞ ፍሮም ቱ የሚለው ማለት ነው። አሁንም ደግሞ አድ ሴክሽን ላለው ላንጉዌጅ ስኪል እናስገብቻለሁ እኔ እና ላንጉዌጅ ስኪል ምን ትችላለህ ላንጉዌጅ የሚለውን ማለት ነው። ያ ማዘር ታንግ ወይም የአፍ መፍቻ ቋንቋችሁ ምንድነው የሚለውን ታስገባላችሁ። እኔ አማርኛ ነው አስገብቻለሁ። ሌላ ቋንቋ ምን ትችላላችሁ የሚለውን የምትችሉ ሁሉ ቋንቋ አስገቡት፣ ምክንያቱም ይጠቅማችኋል፣ በጣም ኮንሲደር ይደረግላችኋል ማለት ነው። አሁን አፋን ኦሮሞ እችላለሁ ብዬ አፋን ኦሮሞ ገብቻለሁ። ሊስኒንግ ሪዲንግ ሌቭሉ ነው ምን ያህል ትችላለህ ነው። ኤ ሌቭል ማለት ነው ትንሽ የተወሰነ ነው የሚችለው እንደማለት ነው። ቢ ሌቭል ማለት ደግሞ መካከለኛ አቬሬጅ ነኝ እንደማለት ነው ብቃቱ ማለት ነው። ሲ ማለት ደግሞ አድቫንስድ ነኝ፣ በደንብ መናገርም በደንብ እረዳለሁ፣ በደንብም እንትን አደርጋለሁ፣ ጽፋለሁ፣ ሰማለሁ እንደማለት ነው። እና ጀርመንኛም እችላለሁ ብዬ አስገብቻለሁ እና ሁሉን ሶስት ቋንቋ አስገቡ። ይሄን ይመስላል እና እኔ ያስገባቸው ኢንፎርሜሽኖች እነዚህ ናቸው ማለት ነው ለእናንተ ለማሳየት። እናንተ ግን ላይክ መንጃ ፈቃድ አላችሁ ወይ? በጣም ብዙ ኢንተር ኮርስ እና የተለያዩ ሰርቲፊኬሽኖች ካላችሁ፣ የመንጃ ፈቃድ ካላችሁ፣ የሆነ ሽልማት ካላችሁ ምናምን መግለጫ ሴክሽን አለው። እሱን ሴክሽን ተጠቅማችሁ ዲቴል በደንብ አድርጋችሁ ግለጹት። እኔ አሁን ቴምፕሌት መርጫለሁ። ይሄን ይመስላል ቴምፕሌት እና ያው የፈለጋችሁት ቴምፕሌት መምራት ትችላላችሁ። ከነዚህ ቴምፕሌቶች ውስጥ ክሊክ እያደረጋችሁ የፈለጋችሁትን እና ያው ዳውንሎድ አድርጌዋለሁ የመጀመሪያ እና እንደዚህ አድርጋችሁ ያው የኔ መሰለ ሲቪ ኤሮፓዝ ይላል። የአውሮፓን እንትን አለበት፣ የአውሮፓ ዩኒየን ባንዲራ አለበት። የኔ መሰለ ሲቪ ያለምንም ገንዘብ እንደዚህ አሪፍ በሆነ ወይ በጣም ቀላል በሆነ መንገድ ማዘጋጀት ትችላላችሁ። ፕሮፌሽናል የሆነ ሲቪ ለመስራት በጣም ስትቸገሩ ለነበራችሁ ሰዎች ይሄ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ እና በቀጣይ ደግሞ ሁለተኛው ለአፕላይ ለማድረግ የሚያስፈልገው በጣም መሰረታዊ ከሆኑ ነገሮች ውስጥ ከቨር ሌተር ወይም ሞቲቬሽናል ሌተር ነው። እሱ ደግሞ እንዴት እንደሚዘጋጅ እንዲሁ በዲቴል አዘጋጅቼላችኋለሁ። እሱን በቀጣይ ቪዲዮ ጠብቁ። እናም ለተጨማሪ የስኮላርሺፕ የስራ ዕድል ቲፕሶች ይሄን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።